ያብይ አባት ጠንቋይ ነው እጅግ በጣም በውርጃ የሚታወቅ ጠንቋይ ነው የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው ጥቅምት ላይ የዛሬ አመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው ገብቷል ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ እግዚአብሔር ምስክሬ ነው 29 ጊዜ አግብቶ ፈቷል አብይ እኮ እናውቀዋለን እኛ ጠንቅቀን አብይ አንተ ሞራል ወይኔ ማድረግ እውነት ደግ ነው እግዚአብሔር ይስጦት እዛ አባታችን እግዚአብሔር ይስጦት ያው ከምስጋና ብንጀምር ጥሩ ነው ምክንያቱም ብዙ አባታችን ከሞቱ በኋላ ሴቶች ከሚጋደሉበት ወይዘሮ ከላይ 1 ሚሊዮን ብር ወይዘሮ ከላይ ከሚባል በቁሜ ያለው ያው ሰጥቻለሁ ማለቶት ጥሩ ነው እንደ ሌሎቹ ሊቃነ ጳጳሳት የወራሽ ማዕት መጥቶ ተመጋደሉ በፊት 120 ሚሊዮን ብር የሚገመት የግል ንብረታቸውን እንደ ንስሐም እንዲቆጠርላቸው ምክንያቱም ገንዘቡ እንዴት እንደመጣ ሳቸው ጳጳስ ናቸው መኖክሴ ናቸው ሞቻለው ብለው You serious? 40 ተበልቶላቸው 80 ተበልቶላቸው መግነዝ ተገንዘው ወገን የለኝም ዘመድ የለኝም መኖክሴ ነኝ ሞቻለው ነው የተሾሙት ጃኒ ወንድሜ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን ያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም ጤና ይስጥልን ክቡራን የዛሬው ምን አዲሳችን ተጀምሯል በግብርናው የኢንቨስትመንት ሴክተር ላይ በንቃት የምትሳተፈው በረከት ገበሬዋ ስለ ጠቅላይ ሚኒስትር አብይ አህመድ አሊ የሚከተለውን ብላለች ያብይ አባት ጠንቋይ ነው እጅግ በጣም በውርጃ የሚታወቅ ጠንቋይ ነው የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው ጥቅምት ላይ የዛሬ አመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው ገብቷል ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ እግዚአብሔር ምስክሬ ነው 29 ጊዜ አግብቶ ፈቷል ኦኬ አብይ እኮ እናውቀዋለን እኛ ጠንቅቀን አብይ አንተ ሞራል ወይኔ ማድረግ አንተ የሞተች እናትም ተፈራ ለበስክ ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም እንደዚህ አባት ጠንቋይ እንደነበር ለምን ለኢትዮጵያ ሕዝብ አትናገርም በትላንትናው ዕለት በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን አስቆጥቷል ሟች ወጣት ተገኝ ባልቻ ኦሮሮ ይባላል የአካባቢው ነዋሪዎች የቅርብ ወዳጆቹና ጓደኞቹ በላኩት መልእክት ይህ ወጣት የታወቀ የሀገር ባህል ልብስ ነጋዴ ነበር በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበረም ገልጸዋል በአዲስ አበባ ትላንት ታላቅ የተቃውሞ ሰልፍ ተካሂዷል የአዶናይ ወንድምና የፍቅር ጓደኛው ጃኒ ከፍተኛ የመኪና አደጋ እንደደረሰባቸው ይታወቃል ይህንን አስመልክቶ አዶናይ በኦፊሻል ገጹም ይህንን ብሏል ተብለው ጣምጥቻለሁ ለምን ጃኒ ወንድሜ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን ያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም ህይወት እንዴት አጭር እንደሆነች ተረድቻለሁ እኔ ገባችሁ ህይወት እንዴት አጭር እንደሆነች ተረድቻለሁ I don't give a fucking anymore I don't care like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ because ወንድሜ እንደዛ እግሩ ተሰብሮ የጆሃን ያስቢው አላጥም እኔ በቃ ታውቃላችሁ በቃ አገር ሰላም ነው ቤታኝቼ ነው ለጤና ሳትከለኝ ተደውልልኝ ያንስታል ሶ ወደ ሆስፒታል
እንኳን ሲሄድና እንደዛ ሲጮህ ሳየው ተደፍሮ ራሱ ሳየው I say I promise to myself I will never ever give a fuck about anybody in this world. Never. I'm gonna change my life even better. እግዚአብሔር ባይዘው ዝቅታ የሚያመጣባችሁ ለማስተማርና የእናንተ ከፍታ ፈልጎ ነው ማወቅ አለበት። So yo, trust me. የማንም ሰው ኮሜንት ላይ ስሜት ውስጥ ሊገባ አይችልም። ያጣርቻለሁ ቤተሰብ የአዶናይ ወንድም በጣም ተጎድቷል። እግዚአብሔር ይሁነው። የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም ያሳዝናል። እግዚአብሔር ይሁናቸው። መኪናው ከጥቅም ውጪ እንደሆነ አዶናይ ወንድም በጣም እንደተጎዳ ጃኒ ግን ደህና እንደሆነች ነው የነገሩኝ። አደራ አጽናኗቸው። ኖ ወንድምየው ነው እንጂ የአዶናይ ወንድምና ጃኒ ነች አሉ። እሷም ደግሞ ደህና ነች፣ ያን አይል የተካበደ አይደለም አሉ። አላህ ምህረቱን ይስጣት ቶሎ። በጣም ትንሽ ነገር ነው አሉ። እኔ ስደውልላት አታነሳም፣ በስልኳም በአይጂዋም ስደውልላት ደህና ናት፣ በጣም ደህና ናት አሉ። በጣም ትንሽ ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የሆኑት ብፁዕ አቡነ ፋኑኤል የ120 ሚሊዮን ብር ቤታቸውን ለመቄዶንያ መለገሳቸው ይታወቃል። ይህንን አስመልክቶ ታዲያ በርካቶች ትችት እያቀረቡ ነው። የቤተክርስቲያኗ መምህር ከሆኑት መካከል ዘመድኩን በቀለም እንዲህ ሀሳቡን ገልጿል። እንከታተለው። እውነት ደግ ነው። እግዚአብሔር ይስጦት። እዛ አባታችን እግዚአብሔር ይስጦት። ያው ከምስጋና ብንጀምር ጥሩ ነው። ምክንያቱም ብዙ አባታችን ከሞቱ በኋላ ሴቶች ከሚጋደሉበት ወይዘሮ ከላይ 1 ሚሊዮን ብር ወይዘሮ ከሚባል በቁሜ እያለሁ ያው ሰጥቻለሁ ማለቶት ጥሩ ነው። እንደ ሌሎቹ ሊቃነ ጳጳሳት የወራሽ ማዕት መጥቶ ተመጋደሉ በፊት 120 ሚሊዮን ብር የሚገመት የግል ንብረታቸውን እንደ ንስሐም እንዲቆጠርላቸው። ምክንያቱም ገንዘቡ እንዴት እንደመጣ እሳቸው ጳጳስ ናቸው፣ መነኩሴ ናቸው። ሞቻለሁ ብለው 40 ተበልቶላቸው 80 ተበልቶላቸው መግነዝ ተገንዘው ወገን የለኝም ዘመድ የለኝም መነኩሴ ነኝ ሞቻለሁ ብለው ነው የተሾሙት። ተንቀሳቃሽ ሬሳ ነኝ ብለው ነው የተሾሙት። ግን ደግሞ 120 ሚሊዮን ብር የታላቸው ምዕመናን አንድ ጊዜ አቶ ከሌ $10,000 ሰጥተዋል። እልል በሉ 120 ሚሊዮን ብር እዚህ ጋር ነው እናቴ። እስቲ እነዚህ አይነት ገዳም አለ። መነኮሳቱ በጣም ተርበዋል። ምዕመናን በዚህ ባንክ አካውንት አስገቡ 120 ሚሊዮን ብር እናቴ ይበለው። አንቺ ሀገር ግን አባታችን በእውነት ያመስግኛለሁ። በቃ አሁን ሲያቋቁሙ ለመቄዶንያ መሰጠቱን በመስጠት ደግፋለሁ፣ ግን ትክክል አይደለም ባይነኝ። ገንዘቡ የቤተ ክርስቲያን ሀብት ነው፣ የቤተ ክርስቲያን ንብረት ነው። የተገኘው ከምዕመናን ኪስ ነው። ጧፍ፣ ዕጣን፣ ዘቢብ ያጡ የተራቡ አብያተ ክርስቲያናት ገዳማት አሉ እና ለነሱ ተሰጥቶ ቢያንስ ኪራይ እንኳን እየተከራየ ለነዛ ጧፍ፣ ዕጣን፣ ዘቢብ እንዲሟላ ማድረግ ሲቻል ከቤተ ክርስቲያን አውጥተው ነው ለቢንያም የሰጡት ማለት ነው። እና ለመቄዶንያ በመሰጠቱ በስጦታው አልቃወምም። የተሰጠበትን መንገድ ግን እቃወማለሁ። ይመዝገብልኝ። ይሄ አሜሪካ ታክሲ ጠብቀው ነድተው ውሻ አጥበው አሮጊቶችን የፈረንጅ አሮጊቶችን ካካ ጠርገው እንቅልፋተው እግራቸው እስኪንቀጠቀጥ ፓርኪንግ ሰርተው ግርድና ሰጥተው
ከዚያ በኋላ እመቤቴ ብለው ገብርኤል ብለው ሚካኤል ብለው ሄደው የሰጡት ብር ነው። ምዕመናን የሰጡት ብር ነው። የቤተ ክርስቲያን ሀብት ነው። የመነኩሴ ሲሞት ቆቡ እና መስቀሉ ለቤተ ክርስቲያን ሙዚየም እንዲቀመጥ ንብረቱን እነ ወይዘሮ የሺ እነ ወይዘሮ ትንባላል እነ ከሌ የሚቀራመቱበት ምክንያት የለም። ቤተ ክርስቲያን ቁጭ ብሎ ያገኘውን ንብረት ቤተ ክርስቲያን ናት መውሰድ ያለባት፣ ቤተ ክርስቲያን ናት መቆጣጠር ያለባት፣ ሲሞትም መውረስ ያለባት ቤተ ክርስቲያን ናት እንጂ መቄዶንያ ሶሎፌኒያ ምናምን ትክክል አለ። ቢኒያም ወንድማችን አሁን ለቢኒያም ነው መልእክት የማስተላልፈው። አንተ ልበ ብርህ ኮንክ፣ አንተ ብልህ ኮንክ ጳጳሱ ሰጥተው የለ ቤቱ ነው። አንተ ደግሞ አምጥተህ ለቅድስት ቤተ ክርስቲያን ይኸው ይሄን ቤት ለገዳማዋት ይሁንልኝ። ታውቃለህ፣ የመነኮሳትን ነገር ታውቃለህ፣ ገዳማውያን ያሉበትን ችግር ታውቃለህ። ምን ያውቃል? ስለዚህ አንተ ደግሞ ወስደህ ለገዳማት ብትሰጥ ደስ ይለኛል። ቢኒዬ ቆርጣችሁ ለቢኒ ላኩልኝ፣ ቆርጣችሁ ላኩልኝ። የግፍ ገንዘብ ነው በሉት። የግፍ ገንዘብ ነው፣ የግፍ ገንዘብ ነው፣ የቤተክርስቲያን ገንዘብ ነው። በቤተክርስቲያን ስም የመጣ ነው። አቡነ ፋኑኤል ዶክተር ቢሆኑሽ ኢንጂነር ቢሆኑሽ አቡነ ፋኑኤል ጳጳስ ናቸው። ያም መጥቶ በዚህ ጋር ሽጉጥ የሚያደርግላቸው፣ ያም መጥቶ በዚህ ጋር ሽጉጥ የሚያደርግላቸው። አንድ ቤተክርስቲያን ሄደው ሲመርቁ $1,000 $2,000 አበል የሚሰጣቸው ያንን ሁሉ ዶላር የሚሰበስቡት ቆንጆ ስለሆኑ፣ ኢንጂነር ስለሆኑ፣ ሳይንቲስት ስለሆኑ፣ ዶክተር ስለሆኑ፣ ፓይለት ስለሆኑ፣ ጀነራል ስለሆኑ አይደል፣ ጳጳስ ስለሆኑ ነው። የኦርቶዶክስ አይከን ስለሆኑ ነው። ስለዚህ ብፁዕ አባታችን ከሌሎቹ በተሻለ መልኩ በቁሞት ንስሐ ስለገቡ 120 ሚሊዮን ብር እንትን ብዬም ቢሆን ይኸው እያያችሁኝ ሰጥቻለሁ በማለቶት እጅግ አድርጌ አመሰግናለሁ። ቆም ብዬ አመሰግኖታለሁ። የሰጡበትን መንገድ ግን እቃወማለሁ። የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ መሰናዷችን የተከታተላችሁትን ይመስል ነበረ። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ ምስጋናችን ልባዊ ነው። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ ማድረግ አይዘንጋም። ጤና ይስጥልን።